መንከል አለብን። ለኛ ጠላታችን ትናንት ህወሓት ስንል ዛሬ ብልጽግና እያልን ነው። ግን መደበኛ ጠላታችን ሆኖ ያገኘነው ህወሓት ያረቀቀው ህገ መንግስቱ ነው። ጸረ አማራ ስለሆነ ነው። ስለዚህ ምንታገለው ከዛ ጋር ነው። የአማራ ህዝብ በየጫካው በየዱሩ እየወደቀ ዋጋ እየከፈለ ደማችን እንደዋ እየፈሰሰ የእናንተ ንብረት በዚህ ተቀጣቀርበት እንኳን በሌለበት ይቻገር ተራፍታ በረሃብ ላይ ያለች ምርጫ ብሎ ደግሞ በቀጥታ እንዳለ ህዝቡን እየቀሰቀሰ ይገኛል። ምርጫ ደግሞ አያስፈልግም። አማራ ክልል ላይ ምርጫ አያስፈልገንም። የአማራ ህዝብ እየሞተ ነው። የአማራ ህዝብ የሀብቱ የንብረቱ ባለቤት አይደለም። የአማራ ህዝብ በድሮን እየተደበደበ ነው። የአማራ ህዝብ በተለያዩ የቡድን መሳሪያዎች እየተገረፈ ነው ያለው። በየቀኑ ደም እንደውሃ እየፈሰሰ የራቀ የማይቀርብለት መስመር በተዘጋበት ምርጫ ብሎ ህዝብን መቀስቀስ ለምርጫ ማዘጋጀት ተገቢነት የለውም በሚል ነው እየተቃወምነን እየወደቅነን ዋጋ እየከፈለን ያለና ይሄን ጉዳይ ደግሞ እናንተም ህዝቦችን ቢሆን ጠንቅቃችሁ እንድታውቁ አሁን ከሰሞኑ 50-100 ኩንታል ማይሞላ ማዳበሪያ አምጥቶ ማዳበሪያ ወሰዱ ካርደው ወሰዱ። መንግስት አታሎ በመላ ለመመረጥ እንደዛ አይነት ማጭበርበር ድሮም ከህወሓትም ይሁን ብልጽግና አጭበርብሮ ነው ተመርጦ የሚያውቀው እንጂ ሰው ስቦ እንዳለ ቀጥታ እንዳለ ፈርመን ዱካ የተሰጠበትን አሻራ የተሰጠበትን ወረቀት ወደ ውስጥ አቃጥለው ሌላ አሻራ ነው አስመራጩ በራሱ ዱካ ነው ሲተገደገው ቢኖርም እንደዚህ አይነት የውሸት ምርጫ ሲካሄድ ይኖራል በሀገራችን። ስለዚህ እንዲህ አይነት ነገሮችን ነው እና አጥብቀን እየተቃወምነን ያለነው። አሁንም ቢሆን ፋኖ ክንዱን ሳይንተራስ የአማራ ህዝብ በፍጹም ሊታለል ሊጭበረበር አይችልም። ህወሓትን አርበድብዶ 1 ዓመትና 2 ዓመት ባለሞላ ውስጥ አማራን ነፃ እንዳደረገው ሁሉ ኢትዮጵያን ነፃ እንዳደረገው ሁሉ ብልጽግናን አዳክመናል። አሁን በራሱ ጥለነዋል። ደክሟል። አሁን እንቅስቃሴ ያቁማል። የትም ቦታ ላይ አሁን የያዛት ቦታ ብታዩ እዚህ ጎንደር ላይ ብንቆጥር ከጎንደር ከተማ ጀምረን ብንቆጥር 10 ቦታ የለውም። ሙሉ ቀጠናዎችን ፋኖ ነው የያዘው። ስለዚህ ከዚህ ክረምት ጋር ተያይዞ በዚህ ዓመት ነፃ የምንወጣበት ቀጠናና እድል ስላለን ህዝቡ ከጎናችን እንድትሆኑ ጥሪያችን እናስተላልፋለን። ከጎናችን እንድትሆኑ መረጃም እንድትሰጡ የትኛው መረጃ አድርሱን፣ በተናጠል አድርሱን። ገሌ ነገረን ብለን ራስ በራሳችሁ አናጣላም። በመሃል ላይ ሆኖ መረጃ የሚሰጥ ሰው ካለ ለመንግስት ወፒ የሚሆን ሰው ካለ እዚህ ላይ የተለያዩ ነገሮች ወገኖቻችን ወንድሞቻችን ሊያስመታ ይችላል። እኛ በቻልነው መጠን እዚህ አካባቢ ላይ ሆነን ጠላት በዚህ ቆርጦ ሲመጣ ትናንት የካቲት 27ቱን ከዛ በፊት የነበረው ከዛ በኋላ የሚያደርገው የዛሬ የጾም መግቢያው ጊዜ አይታችኋል። በአብዛኛው ከዚህ አካባቢ ሆነን የመለስናቸው ኳክ በሙሉ ያን ቀን ራሱ ሁሉም ሰው ይመታ ነበር እና በዛ ልክ ዋጋ እየከፈልን ያለነውና እነሱም አይታችኋል። ከተማው ላይ መነኩሴ ያልማሩ መነኩሴ ገለው ነው የሄዱ። ህፃናት የቤት የተቀመጡ ገለው ነው የሄዱ። ሲመቱ ይመታሉ። በዚህ ሰዓት እናንተ ደግሞ አጥብቀህ ጎርሰ ወደ ወገንህ ነውና ወደ ወገናችሁ ሸልደል ማለት ነው። ጦርነት ሲነሳ ወጣት የሆነው መውጣት የሚችል ሰው ከመደካማዎች ውጭ ቦታ መያዝ ነው። ጥጃ ማዞር ፍየል ማዞር ወይ መጀመሪያ ነው ከተቻለ። ካልተቻለ ደግሞ ሰው ራሱን ማዳን ያለበት እና በዚህ ልክ ጦርነት ሲነሳ አንዳንድ ጊዜ በቦታው ላይ እየተንቀሳቀሱ ራሳቸው ማዳን ሲችሉ የሚመቱ አሉ። አወቃ